ዛዶቅ። ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ዮሐንስ ወንጌል ምዕራፍ 14 ቁጥር 31 ላይ ተን እንደሆነ ኢየሱስ እንደዚህ ይላል፣ ተነሱ ከዚህ እንሂድ ይላል። ይህ የምዕራፉ መጨረሻ ኢየሱስ ወደ መጨረሻ የህይወቱ ወይም የአገልግሎቱ ፍጻሜ አካባቢ ነው። በተለይ ቁጥር 13 ላይ የሚናገረው ነገር ለደቀ መዛሙርቱ ለመረበሻቸው ምክንያት ሆኗል እና ምዕራፍ 14 ቁጥር 1 ሲጀምር ልባችሁ አይታወክ። ለምንድን ነው ልብ የሚታወከው ወይ ልብ የሚረበሸው? አንድ ነገር የሚረብሽ ነገር ሲኖር ነው። ስለዚህ ከዛ ከረብሻ ከዛ ከተናወጡበት ከዛ በብዙ ጥያቄ ከተሞሉበት ምዕራፉን ሲጨርሰው ተነሱ ከዚህ ምን እናድርግ እንሂድ ብሎ ነው የሚላቸው። ስለዚህ ምዕራፍ 14 ላይ ሲጀመር ምንድን ነበር በልባቸው በጣም ታውከው የነበሩ፣ በጣም ተጨንቀው የነበሩ፣ በጣም ተረብሸው የነበሩ። ስለዚህ ያልተረበሸን ተረጋጋ ይባላል፣ ያልፈራን አትፍራ ይባላል። ስለዚህ አይታወክ ልባቸው ሲባል ታውቋል ልባቸው ማለት ነው። ልባቸውን ያወከው ነገር ምንድን ነው? ተመልክተን እንደሆነ ልክ በቁጥር 1 ላይ ምንድን ነው የሚለው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በቃ የመታወቁ የመረበሹ መድኃኒት አንድ ነገር ብቻ ነው። በእኔ እመኑ ወይም ደግሞ በእግዚአብሔር ወይም በአባቴ እመኑ። ይሄ የመረጋጋታቸው፣ የማረፋቸው፣ የመጽናታቸው ከመታወቂያ የመውጣታቸው መንገድ አንድና አንድ ነው። አማራጭ የለውም። እመኑ፣ የምታምኑትን ነገር ደግሞ በደንብ ወቁ ነው። ክብር ለኢየሱስ ክርስቶስ ይሁን። እነሱ እንግዲህ ያወካቸው ነገር ምንድን ነው ስንል በዮሐንስ ወንጌል ምዕራፍ 13 መጨረሻው አካባቢ ስንሄድ የተባለው ነገር በጣም ረብሿቸዋል። አብረው ሲሄዱ፣ አብረው ሲወጡ፣ አብረው ሲገቡ የነበሩት ኢየሱስ ለ3 ዓመት ተኩል አንድ ቀን የሚበሉት ሳያጡ፣ አንድ ቀን በቃ የተለየ ቀን ወይ ያዘኑበት ሳይሆን በድንቅና በተአምራት የተሞላበት ቀናቶች፣ ብዙ ስደትም የተለያዩ ነገሮች ቢኖሩ እንኳን በመካከላቸው እሱ በመኖሩ ሁል ጊዜ ልባቸው እያረፈ እየተጽናኑ እየበሉ እየጠጡ እየተማሩ ብዙ ቻሌንጆችን አሳልፈው አሁን ወደ መጨረሻ ላይ ለአይሁድ ያላቸውን ለእናንተ ደግሞ አሁን እላችኋለሁ የሚልበት ሰዓት ሲደርስ ጭንቅ ውስጥ የገቡበት ሰዓት ነው። ምንድን ያላቸው? 13 ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ላይ ልጆች ሆይ እንግዲህ ስሙ፣ ጆሮአችሁን ከፈት አድርጋችሁ ስሙ። ምንድን ነው የምትሰሙት? ገና ጥቂት ጊዜ ከእናንተ ጋር አለኝ። እንዴ ጥቂት ጊዜ? ንብረቶቻቸውን፣ ስራቸውን፣ ኑሯቸውን፣ መንገዳቸውን፣ ህልማቸውን ሁሉን ነገር ጥለው ለዘላለም ብለው አስበውት የተከተሉት እያላቸው ያለው ምንድን ነው? ጥቂት ጊዜ ነው ከእናንተ ጋር ብለው ነው። ይሄ ያስደነግጣል። ለምን? ሁለመናቸውን ጥለው ቤታቸውን፣ ቤተሰባቸውን፣ እናታቸውን፣ አባታቸውን፣ መረባቸውን፣ ታንኳቸውን ሁሉን ጥለው የተከተሉት ጌታ ጥቂት ጊዜ ነው ያለን ሲላቸው ከዛ በኋላስ? ይሄ ያስደነግጣል። ከዛ በኋላ ምንድን ነው የምንሆነው? ብቻችንን ማለት አምነን ወጥተን ተከትለን ምንድን ነው የሚሆነው? እና በጣም በጉጉት የሚጠብቁት ጥቂት ጊዜ አለኝ፣ ከዛ በኋላስ ምንድን ነው የሚሆነው? ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድ ነግሬያቸው ነበረ፣ ሰምታችኋል። እኔ ደግሞ ወደሚሄድበት ልትመጡ አትችሉም እንዳልኳቸው፣ እናንተ ልትመጡ አትችሉም እንዳልኳቸው፣ አሁን ደግሞ ለእናንተ ምን አደርጋለሁ እላችኋለሁ። ዋው! ይሄ ያስደነግጣል። ለነሱ ብትላቸው አልተከተሉም፣ ለነሱ ብትላቸው አላመኑም፣ ለነሱ ብትላቸው የሚደገፉበትና የሚያምኑትን ነገር ይዘዋል። ስራቸውን አልለቀቁም፣ ኑሯቸውን አልለቀቁም፣ ቤተሰቦቻቸውን አልለቀቁም፣ ዘመዶቻቸውን አልለቀቁም። አለን የሚሉት ነገርን እንደ ምናልባትም አሳ ማጥመድና ታንኳቸውን እንደያዙ ናቸው። ምንም ብትነግራቸው ችግር የለም፣ ብትሄድም ለነሱ ችግር የለም። ለኛ ግን ልዩ ነው፣ ለኛ ከባድ ነው። ምክንያቱም ሁሉን ትተን ተከትለናል። ስለዚህ ሁሉን ተከትለን እያለን አንተ ደግሞ ስትሄድ ዞር ስንል ሁሉ የለም። ምን አልብለናል? ትተሉ ነበረ። ከፊት ለፊት ስንመለከት የለህም። ስለዚህ መሃል ቤት ነው የምንሆነው። ስለዚህ ልባቸው ታወቀ። አይደንቅም? በቃ የሚገርም ነው። ከፊት የለም እሱ፣ ከኋላ ትተው መጥተዋል። መሃል ላይ ያሉ ናቸው። ልክ የኤርትራ ባህር ላይ ደርሰው የእስራኤላውያን አይተን እንደሆነ ከኋላ የፈርዖን ሰራዊት፣ ከፊት ለፊት ቀይ ባህር። በመሃል ቆመ። ምን አደረጉ? ጮሁ። ምን ብለው? ሙሴ ወደዚህ ምድረ በዳ ያወጣህን ልትገለን ነው። በግብፅ በደህና በሰላም መኖር ስንችል፣ ድንኳን ባለበት ሰፈር ውስጥ መሞት ስንችል፣ መቀበር ስንችል፣ እዚህ አውላላ ሜዳ ላይ አወጣህን። ከፊታችን ባህር ነው፣
ከኋላችን ማን አለ? የፈርዖን ሰራዊት ነው። ስለዚህ መሃል ላይ ነን ያለነው፣ ሳንዱች ሆናለን፣ ተጣብቀናል። ሙሴ ላይ ጮሁ ይላል አይደለም? ሙሴም ደግሞ ማለት አማራጭ ስለሌለው እሱ ደግሞ ወደ እግዚአብሔር ጮኸ። እነሱ እሱ ላይ ጮሃሉ፣ እሱ ወደ እግዚአብሔር ይጮሃል። እግዚአብሔርም አለ የተናገረውን ነገር ያደረገውን ነገር በእያንዳንዱ ነገር እንዴት በጸናው ክንድ ከፈርዖን እንዳላቀቀው የሚያውቅ ጌታ እጁ ላይ ያለውን ብትር በእጅ ምን አለ ወደ እኔ አትጩህ አለው። በእጄማ ያለው ብትር ነው። እንግዲያውስ ያንን ብትር ያዝና ውሃውን ምታ አለው። ይሲ እግዚአብሔር ሌላ ነገር አይደለም የሰጠው፣ የሰጠውን እንዲጠቀም ነው የነገረው። እጅ ላይ መፍትሄ እያለ አትጩህ፣ እጅ ላይ መፍትሄ እያለ ወደ እኔ አትጩህ፣ እጅ ላይ መፍትሄ እያለ ህዝቡን አታስጮኸው፣ እጅ ላይ መፍትሄ አለ። የሚከተል ፈርዖን የማያልፈው፣ የሚከተል ፈርዖን የሚሸነፍበት፣ የሚከተል ፈርዖን የሚያፍርበት ነገር እጅ ላይ አለ። ስለዚህ የተሰጠህን ተመልከተው። ያልተሰጠህ እንዳልተሰጠው ሰው ወደ ላይ ምን አትበል፣ አትጩህ። ስለዚህ ሙሴም ተነሳ፣ እጁን በባህሩ ላይ ዘረጋ፣ ባህሩም ለሁለት ተካፈለ፣ እስራኤልን በደረቅ ምድር ተሻገረ። ተመልከቱ። ብዙ ጊዜ እኮ የምንጮኸው እግዚአብሔር ሰጥቶናል፣ ግን የሰጠንን አናይም። እግዚአብሔር አድርጎልናል፣ ያደረገልንን አናይም። እግዚአብሔር በክርስቶስ ኢየሱስ ያላደረገው ነገር የለም፣ ግን አሁን እንዳላደረገው አድርገን የምንጮህ ብዙ ሰዎች ነን። እግዚአብሔር አይኖቻችንን ይክፈትልንና የሰጠንን ያሳየን። ክብር ለኢየሱስ ይሁን። ስለዚህ አሁን እዚህ ላይ ስትመለከቷቸው በድንጋጤ በውከት በጭንቀት ውስጥ ነው ያሉት። የሚነግራቸው ነገር አሁን ያኔ የእስራኤል ሕዝብ እግዚአብሔርን እንዳመነ በእግዚአብሔር ታምኖ በተሰጠው ነገር እንደተሻገረ አሁንም ልትሻገሩበት የምትችሉበት ነገር አንድ ነገር ነው። ኦፍኮርስ ኢየሱስ አሁን ልክ እንደዚሁ ከፊት ለፊት አይታይም፣ ከኋላ ደግሞ የሚያዩት ነገር የለም። በመሃል ቆመዋል። ምክንያቱም ለሱ ብለው ብዙ ምን ብለዋል? ሁሉን ትተው ተከትለዋል። እሱ ደግሞ ከፊት ለፊታቸው ሊሄድ ነው። ስለዚህ በመሃል ነው ያሉት። ልትመጡ አይቻላችሁ። ደግሞ በተለይ ከባዱ ነገር የሚሄድበት ቦታ አትመጡም ከማለት የበለጠ ከባድ ነገር የለም። አትከተሉኝም፣ አትመጡም ማለት ከባድ፣ በጣም ያስጨንቃል። የተረበሹበት የታወቁበት ጉዳይ አንደኛ መሄዱን መናገሩ ነው። አያችሁ፣ ሊሄድ ነው በቃ። አሁን መሄዱን መናገሩ ያስደነግጣል። ልንሄድ ነው ቢሆን ደስ ይል ነበረ፣ ግን መሄዴ ነው። 3 ዓመት ተኩል ተከትላችኋል፣ ተምራችኋል፣ አውቃችኋል፣ ከኔ ጋር ነበራችሁ። አሁን የነገርኳችሁን ነገር የሚሄድበት ሰዓት ደርሷል። ጥቂት ጊዜ ነው የቀረኝ። ከዛ በኋላ ስትፈልጉኝ አታገኙም፣ እሄዳለሁ። ስለዚህ ምንድን ነው ልባቸውን ያወከው? መሄድ፣ መለየት፣ ከነሱ መሰወር፣ ከነሱ ከሚደርሱበት አቅም ውጪ መሆን። ምክንያቱም አትችሉም ልትመጡ ነው የተባሉት፣ የሚያግዳቸው ነገር እንዳለ። ስለዚህ ይሄ ምን ያደርጋቸዋል? ልባቸውን በምዕራፍ 14 ቁጥር 1 ላይ ልባቸውን አውቆታል። በሌላ ቋንቋ ልባቸው ተረብሿል። ሁለተኛ ላይ ደግሞ አይሁድን እናንተ ወደ እኔ መምጣት አትችሉም እንዳልኳቸው አሁን የእናንተ ተራ ነው። ደግሞ ምን አትችሉም። ይሄ ደግሞ አለመቻል። ቅድም ይሄን ነው እንከተላለን እንዳይሉ ደግሞ አትችሉም። ከባድ አይደል? አንድ እኮ በቃ እምቢ የተባለ ሰው አንዳንድ ጊዜ ጨርቁን ይዘን ህፃናቶች በተለይ እናት ወላጆቻቸውን አለቅም ብለው እግሮቻቸውን ይዛሉ ወይ ጨርቃቸውን ይዛሉ። በቃ በጣም እያስለቁ ሲያስቸግሯቸው ይዘዋቸው ይሄዳሉ። ጉልበተኛ ከሆነ ደግሞ አንድ ሰው ሄዳለሁ ብሎ ሲል እከተላለሁ ካለ ከአቅሙ የተነሳ መከልከል ስለማይቻል ተከትሎ ሊሄድ ይችላል። ብዙ ነገሮች ተከትለው ሊሄዱ ይችላሉ። ይሄኛው ግን በ4 ነጥብ የተዘጋ ነው። አትችሉም። ዋው ከባድ ነገር ነው። ስለዚህ አለመቻል በጣም አስጨነቃቸው። የማይቻልበት መንገድ መቅረታቸው፣ ወደኋላ መሆናቸው ልባቸውን የበለጠ ምናል ታውከዋል። በሶስተኛ ደረጃ ምናልባት ጴጥሮስ ብዙ ጊዜ እንደምናውቀው ጴጥሮስ በፊዚካሊም ገዘፍ ያለ ሰው ነው። እንደገና ደግሞ በጣም ደፋር ነው። ብዙ ጊዜ አይታችሁ እንደሆነ ለሁሉም ነገር ይቀድማል። በማንኛውም ነገር ላይ ፊት ለፊት የሚወጣ ነው። ስለዚህ ጴጥሮስ አትሊስት ጴጥሮስ እንጃ ሳይከተል አይቀርም። አቅም ያለው ጉልበት ያለው እንደው ጌታ አንዳንድ ጊዜ ደፍሮ እንኳን የሰው ልጅ ታልፎ ይሰጣል ሲል አይሆንም እያለ የሚገስት እንደው ጌታንም እንኳን ቃል በቃል የሚፎካከር ሰው ጌታም ደግሞ እየገሰጸ የሚመልሰው። እንደገና አይታችሁ እንደሆነ ያንን የሊቀ ካህናቱን ከተላከው አንዱ የጆሮ ጴጥሮስ አንስቶ በሰይፍ ጆሮን በቆረጠ ጊዜ ጌታ እንደፈወሰው ሰይፍም ታጥቆ ቀዳሚ ነው ብዙ ቦታ ላይ ስንመለከተው ጴጥሮስ። ስለዚህ አሁን ለነሱ ትልቅ ፊገር ነው ጴጥሮስ። አትሊስት አቅም አለው። እኛ ሁላችን ቢያቅተን ጴጥሮስ ሊከተል ይችላል ብለው ሲያስቡ ጴጥሮስ እንደዚህ አለ፣ እኔም አልከተልበት ምን ምክንያት አለ? እስከ ሞት ድረስ ነው እኔ የምከተለው ብሎ ያው የሚጠበቀው ጴጥሮስ ተናገረ። ጴጥሮስ ግድ የለህም ዶሮ እስከሚጮህ ድረስ አንተ 3 ጊዜ ትክል፣ እንደውም 3 ጊዜ ትክላለህ። በዚህ አይነት
ትልቁ ፊገራቸው ትልቁ ያስቀመጡት ጴጥሮስ እሱም ካልቻለ የከባድ ነገር ነው። መድኃኒቱ ምንድነው ሲል መድኃኒቱ አንድ ነገር ነው። ምንድነው አንድ ነገር? በእግዚአብሔር እመኑ በእኔም እመኑ። ክብር ለኢየሱስ ክርስቶስ ይሁን። አያችሁ መሄዴ ነው ሲልም ይሄ የሄደው ጌታ ተመልሶ እንደሚመጣ ያውቃል። ክብር ያለ መፍትሄ ያለ ባዶ እንዲሁ ባዶ የሆነ ተስፋ የሚሰጥ ጌታ አይደለም። እሄዳለሁ፣ ስፍራ አዘጋጃለሁ፣ ተመልሼ እመጣለሁ፣ እኔ ባለሁበት ደግሞ እናንተን ወስዳለሁ ያለ ጌታ ቃሉን ማመንና መጠበቅ ብቻ ነው። ይሄ ያሳርፋል። ይሄንን ጌታ ማመን ከዚህ ውጪ ሌላ ነገር የለም። በእግዚአብሔር እመኑ በእኔም እመኑ። ስለዚህ እግዚአብሔርን በማመን አያችሁ በእግዚአብሔር የሚታመን እምነቱም እግዚአብሔር የሆነ እሱ ብሩክ ነው እንዳለ ኤርምያስ ላይ በነብዩ እንዳለው እንዲሁ እግዚአብሔርን በማመን ያረፍን ሰዎች ነን። እንዲሁ ክርስቶስን በማመን ያረፍን ሰዎች አይተን ነው ሳናይ እሱ አምላካችን እግዚአብሔር አምነን ነው። ክብር ለኢየሱስ ክርስቶስ። በየዋህነት የተነገረውን ይህንን ምስራች አምነን ተቀብለን አምነነው በዚህ ህይወታችን ተለውጦ ከሱ ጋር እንኖራለን። ስለዚህ እስከ መጨረሻው ድረስ እናምነዋለን። ምን ያለውን እኔ ወደሚሄድበት ደግሞ እናንተንም ደግሞ መጥቼ ወስዳለሁ ያለውን እመኑ፣ በአባቴ እመኑ በእኔም እመኑ ያለውን በእምነት ከልብ መታወክ ነፃ ይወጣል ሰው። ስለዚህ በዚህ ግርግር በሞላበት ዘመን፣ በዚህ ነገሮች በሚለዋወጡበት ዘመን፣ በዚህ አሁን ታይቶ ነገር አሁን በሚጠፋበትና ልብን በሚረብሽና በሚያውክበት ዘመን ትልቁ ተስፋችን በእግዚአብሔር ማመን። ክብር ለኢየሱስ ክርስቶስ። በሱ መደገፍ። ክብር ለኢየሱስ ክርስቶስ ይሁን። በሁለተኛ ደረጃ አትችሉም ነው። አትችሉም ለአይሁድ እንደነገርኳቸው አሁን ደግሞ እናንተ ምን አትሉም፣ አትችሉም። ስለዚህ ለመቻል የምንፍጨረጨረው የምናደርገው ነገር የለም። ለምንም የምናደርገው ነገር የለብንም። የቻለልን እሱ ስላለ ሁሉን ፈጽሞ በአብ ቀኝ የተቀመጠ ስለኛ ስላለ በቻለው በእሱ እንደገፋለን። የቻለውን እሱን እናምናለን። እሱን በማመን ልባችን ያርፋል። ለምን? ሁሉን ችሎ ሁሉን ፈጽሞ በአብ ቀኝ የተቀመጠው ስለኔ በሱ በአብ ፊት የሚታየው ጌታ እሱ ጨርሶታል። ስለዚህ ከኔ መቻል አይጠበቅም፣ ከኔ መታገል አይጠበቅም። ከኔ ወደ እሱ ለመሄድ የምፍጨረጨረው መንገድ የለም። እሱ ራሱ ወደ እኔ ይመጣል። እሱ ራሱ እንደገና ይወስደኛል። ከእሱ ጋር ለዘላለም እኖራለሁ። ደግሞ አማኑኤል ሆኖ ከኛ ጋር አለ። ስለዚህ የጨረሰ ጌታ የቻለ ጌታ እያለ እኔ የምችለው ነገር የለም። ክብር ለኢየሱስ ክርስቶስ። ስለዚህ አትችሉም እንደተባሉ አይሁዶች አትችሉም እንዳላቸው እንደገና ደግሞ ለእናንተም ብሎ ለደቀ መዛሙርት እንዳለ ለእኛም ቢሆን በራሳችን ጥረት የምናደርገው ሳይሆን ሁሉም በቻለው ላይ ስናምን ልባችን ያርፋል። ክብር ለኢየሱስ ክርስቶስ። በሶስተኛ ደረጃ የሚደንቀው ነገር ትልቅ የምንለው ነገር አያድንም ማለት ጴጥሮስ ትልቅ ነው፣ የሚታይ ነው፣ ቀዳሚ ነው፣ ደፋር ነው። ግን በሰዓቱና በጊዜው እሱም ቢሆን ሲነገረው ዶሮ ሳይጮህ 3 ጊዜ በጣም ትልቁ የተባለው 3 ጊዜ የሚክድ ከሆነ የምናየው ትምህርት ቢሆን ዕውቀታችን ቢሆን ችሎታችን ቢሆን ዘራችን ቢሆን ዘመዳችን ቢሆን የምናመጣቸው ማናቸውም ነገር ቢሆኑ እነሱ ነገሮች እንደማይችሉ ልናውቅ ይገባል። ሁሉም ያልፋል። ሁሉም ጊዜ አለው። ሁሉም ወቅት አለው። ሁሉ ነገር ያለው የማያልፈው እሱም መታመን ነው። የማያልፈው የማያሳፍረው በሱ ጸንቶ መኖር ነው። ስለዚህ ልባችሁ አይታወቅ። ትልቅ የመሰላችሁ ነገር ልትደገፉበት የምትሞክሩት ነገር እሱ አያስመካችሁ። የሚመካ በእግዚአብሔር ይመካ እንደተባለው በሱ መታመን በሱ መመካት እሱ ልብን ያሳርፋል። ልባችሁ አይታወቅ። ከምትታወቁበት አካባቢና ሰፈር ተነሱ፣ ከዚህ እንሂድ እንዳለ መነሳት ይሁንልን። ተነሱ። በምን? ልባችሁ ከሚታወቅበትና ከምትሰጉበት ነገር ላይ። ክብር ለኢየሱስ ክርስቶስ ይሁን። አሜን። Would you like to listen to the word of God? Then go to Zadok Park and listen to the preaching. You can listen to Zadok Park on YouTube and don't forget to follow us on Facebook. And subscribe. ኢየሱስ ያድናል። ተባረኩ። Zadok